ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይህ እንግዲህ በጀትና መንግስትና በጀት በሚል የማቀርብላችሁ ስምንተኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን 23 ማለት ዲሴምበር 23 2025 ነው። ሀሳቤ ምንድነው? እንግዲህ ዋናው ላተኩርበት የፈለግኩት ነገር ኢትዮጵያ እንደ ሀገር ላይክ ነው ለመሰልጠን ከፈለገች እና ዘመናዊ መሆን ከፈለገች ያላት ተስፋ ህዝቡ ነው የህዝቡ የማምረት አቅም ነው። የህዝቡ የማምረት አቅም ነው ልንደገፍበት የምንችል ተሽጦ የበጀት ማለት ነው በጀታችንን ሊሸፍን ማለት በጀታችንን ሊሸፍን የሚችል ልዩ ልዩ ተፈጥሮ ሀብት የለንም ነው። ያን ስላችሁ ግን አሁን ለምሳሌ ቅድም እንዳሳየኋችሁ ወርቅ የለም፣ ታንታለም የለም፣ ሊቲየም የለም ወይንም ምናምን አይደለም ነው። አንድ ሴክተር ነው ማይኒንግ ሴክተሩ እና አሁን ካለበት አሁን ለምሳሌ አሁን ጂዲፒው ላይ ኮንትሪቢዩት የሚያደርገው 1% ነው። ምናልባት ተሻሽሎ ሊሆን ይችላል 2% ደርሶ ምናምን ሊሆን ይችላል። ፉል ፖቴንሻሉን ራሱ ሪላይዝ ብናደርግ ቢበዛ 10% ወይንም 15% ቢሆን ነው የጂዲፒው። ስለዚህ ሌላ ልክ እንደ ግብርና ነው የሚሆነው፣ ልክ እንደ ኮንስትራክሽን ነው የሚሆነው፣ ወይ ልክ እንደ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነው የሚሆነው፣ ልክ እንደ ሆቴል ኢንዱስትሪ ነው። አንድ እንትን ነው የሚሆነው፣ አንድ መስክ ነው የሚሆነው። ስለዚህ እንደነዚህ ኦይል ሪች እንደሆኑ አይነት ካንትሪዎች ወይንም ከፍተኛ የተፈጥሮ ሀብት እንዳላቸው ካንትሪዎች በዛ ላይ ዲፔንድ ልናደርግና በኢትዮጵያ ውስጥ በተፈጥሮ ሀብት ንግድና ችርቻሮ ሀብት ላይክ ነው በጣም የናጠጡ ሀገር የመሆን ህልም ተስፋም የለንም። ምንም እንትኑ የለም። የሆነ ያግዛል፣ በቃ አንድ አጋዥ መስክ መሆን ይችላል። እና ሪል ተስፋችን ያለው ፕሮዳክቲቭ ማኒፋክቸሪንግ ላይ ነው። ሪል ተስፋችን ያለው አግሪካልቸር ላይ ነው። ሪል ተስፋችን ያለው ሰርቪስ ላይ ነው። እነዚህ ላይ ነው ያለው ሪል ተስፋችን ያለው። የህዝባችን ቁጥርም የሀገሪቱ ሁኔታም ዓለም አቀፉ ድባብም ወዘተ የሚፈቅደው እንደዚህ አይነት ፕሮዳክቲቭ ሀገር እንድንሆን ነው። በቃ ያለን እውነተኛ ተስፋ ይሄ ነው። ሌላው ነገርኳችሁ፣ ቀቢጸ ተስፈኛ፣ ክራይ ሰብሳቢ፣ ሞኝ የሚመስለው አለ። በቃ የሆነ ሰው የሆነ ቦታ ወረቀት ስለመነጫጨረ በቃ እንትና እሱማ ሲያቅ ምናምን የሚል ይመስለዋል። ፈረንጅ ስለሆነ ወይ መነጽር ስላደረገ ማለት ምንም ተጨባጭ መሬት ላይ ያለው ሁኔታ ያንን አያሳይም። እንዳሳየኋችሁ የኢትዮጵያ የነዳጅ ሪዘርቭ 500,000 በርሜል አይሞላም መውጣት የሚችለው በአምስት ላይ ነው። ኢትስ ፖይንትለስ። እንትን አለ፣ የተፈጥሮ ጋዝ አለ። የተፈጥሮ ጋዙም ግን ኢትስ ናት ላይክ ነው ሲግኒፊካንት በዓለም ላይ በቃ የሌለበት የለም ነው። በጣም ብዙ ቦታ ላይ አለ። ስለዚህ ኮምፒት አድርጋችሁ ምናምን አድርጋችሁ አስገብታችሁ ብታረጉትም እንኳን ኢኮኖሚያችሁን የሚያግዘው እንደዚህ ድረስ ነው። ይሄን የምልበት ምክንያት ምንድነው? እንግዲህ ከበጀት አኳያ እያወራን ስለሆነ እንደ ሀገር ያለን ተስፋ ምንድነው? ትክክለኛው ተስፋ እና ደግሞ ያለን ተስፋን ብቻ ሳይሆን የሚሻለውም ሌላ አማራጭ ቢኖረንም እንኳን ነው የምላችሁ። አሁን ለምሳሌ ኖርዌይን እንዳያችሁ ነዳጅ አላቸው፣ የተፈጥሮ ጋዝ አላቸው። ያ ቢኖራቸውም ግን ያንን ጠቅልለው ሶቨሪን ፈንድ ውስጥ ነው ያስቀምጡት። አገራቸውን በኖርማል በፕሮዳክቲቪቲ ሎጂክ ነው ማኔጅ የሚያደርጉት። ለምን? የደሽ ዲዚዝ የሚባል በሽታ ያመጣል። ዝም ብሎ ኢምፖርተር ነው የሚያደርጋቸው። ዲኢንዱስትሪያላይዜሽን ያስከትላል፣ ግብርናን ያኮሰምናል እና ላይክ ነው ይሄ ሀገራዊ ብቃታችሁን የሚያጠፋ ቦርቡሮ የሚጥል በዓለም አቀፍ ኮሞዲቲ ፕራይስ ላይ በቃ ተደጋፊ እንድትሆኑ እንትን ነው የሚያደርጋቸው። አይፈለግም። ላይክ ነው that's the case with እንዳያችሁት ቬንዙዌላ፣ ራሻ፣ ሳውዲ፣ ናይጄሪያ ወዘተ ማለት እንትኑ እንዳለው ማለት ነው። ነገር ግን በሀገራችን ማለት ይሄንን አይነት የዘመናዊ የግብር አስተሳሰብ እንዳንከተል በቃ ማለት በየዘመኑ ልክ ያልሆነውን ነገር እንድንመርጥ የሚያደርግ ጀነሬሽናል የመሳት ባህሪ አሳይተናል። የኃይለሥላሴ መንግስት የኃይለሥላሴ ነው። ደርግ ሲመጣ ምንድን ነው ያደረገው? ነፃ ገበያ አድርገን ማለት እንግዲህ ይሄኛው ትክክለኛው የበጀት ፖሊሲ በምንድን ነው የምትመዝነው ካላችሁኝ እንዳልኳችሁ ለማስረዳት ያክል ዝም ብለን ማለት የሰው ልጅን የ6000 ዓመት ታሪክ ወስዳችሁ ብታዩት የመጀመሪያው 5700 ዓመት የሰው ልጅ ከሞላ ጎደል ተመሳሳይ ኋላ ቀርነትና ችግር ውስጥ የኖረበት ነው። ምንም እንኳን ሰው በሰው በአእምሮ እኩል ራሱ እንደሆነ ቢሆንም ላይክ ነው የዛሬ 6000 ዓመት የነበረውን ሰው አምጥታችሁ ከዛሬው ሰው ጋር ብታነጻጽሩት ያው ነው፣ ሌላ አዲስ ነገር የለም።
መልኩ፣ ቁመቱ፣ ባህሪው ምናምን ደሴም ነው። ላይክ ባዮሎጂካሊ ምንም አልተለወጠም ነው የዛሬ 6000 ዓመቱ እና የዛሬው ሰው። አገሩን ብታዩት ሰማዩ ሰማይ ነው፣ ምድሩ መሬት ነው፣ ምድሩ ምድር ነው፣ ውስጡ ያለው ማዕድን እሱ ነው ወዘተ። ላይክ ነው ፈንዳሜንታሊ የተለወጠው ነገር የለም። ነገር ግን 5700 years was enough for people to discover ማለት ፖቴንሻላቸውን ሰዎች በቂ ነበር ፖቴንሻላቸውን ዲስከቨር እንዲያደርጉ ምን ማድረግ እንደሚቻል አርቀው አብዛኛው አሁን በኋላ ላይ የተፈጠሩትን ነገሮች መፍጠር እንዲችሉ በቂ ሁኔታ ነበር። ግን ምንም ሳያደርጉ ነው 5700 ዓመት ያለው። በባለፈው 300 ዓመት ግን የሰው ልጅ ያልፈጠረው ነገር የለም። አስቡት፣ ሄሊኮፕተር ትላንትና ነው የተፈጠረው፣ 100 ምናምን ዓመት ነው። አውሮፕላንም 100 ምናምን ዓመት ነው። መኪናም 100 ምናምን ዓመት ነው። ባቡር 100 ምናምን ዓመት ነው። ማሽኖች 100 ምናምን ዓመታቸው ነው፣ ትርጉም ባለው መልኩ ማለት ነው። እነዚህ ነገሮች ሁሉ የተሻሉት የባለፈው 300 400 እና ይሄ ታክስ ፖሊሲ እነዚህ ነገሮች አሁን ሰዎችን የገበያ ስርዓት ፈቀድላቸውና ነፃ እንዲሆኑ የንብረት ባለቤት እንዲሆኑ እና በተመቻቸው ስራ ላይ እንዲሰማሩ የንብረት ዋስትና እንዲኖራቸው እንዲሰሩ እንዲነግዱ ፈቀድላቸውና እነሱ እንደዛ አድርገው ሲሰሩ ከነሱ ላይ ከሚያገኙት ገቢ ግብር ሰብስብ የሚለው አስተሳሰብ ከመጣ ወዲህ ሰዎች የሚያስቧቸውን ነገሮች ፋይናንስ እያደረጉ ትልልቅ ፕሮጀክቶችን እየቻሉ ታስቦ የማይታወቅ ነገር ማድረግ ተችሏል። ፋይናንስ ማድረግ ተችሏል። ስለዚህ ኢት ወርክስ፣ ሀሳቡ ይሰራል። ዘመናዊነትን የሚያስከተለው እሱ ነው። ያንን እየወሰደ መንግስት መልሶ ሪኢንቨስት ያደርገዋል የኢንፍራስትራክቸር ላይ ወዘተ፣ የህብረተሰብ ድጎማ ማለት ያ ነው አሰራር ለሀገራት የሚመቸው። ነገር ግን ያንን አሰራር እንደ ሀገር እንዳንቀበል ሰንካራ በዝቶብናል። ለምን በኃይለሥላሴ ጊዜ ህብረተሰብን አላስችላልንም፣ መሬት አንሰጥም ማለት እንዴት ልበላችሁ፣ ህዝቡን የሀገር ባለቤት ሆኖ ሀብት እንዲያፈራ፣ ገንዘብ እንዲሰራ፣ ፕሮዳክቲቭ እንዲሆን፣ በንግድ እንዲተሳሰር፣ ራሱ በአቅርቦትና በጥየቃ እንዲተሳሰር፣ አንዱ ያረሰውን ለሌላው እንዲያቀርብ፣ ያኛው ያቀርበውን እንደዛ እንዲያደርግ የፖለቲካ ምህዳር አልፈጠርንም። ያ ነገር አስቸጋሪ ነው ተባለና በአብዮት ተገለበጠ። እሱ በአብዮት ሲገለበጥ ግን በምንድን የተካ ነው? ሰዎችን በገበያ በነፃነት እንዲኖሩ ከፈቀድክላቸው የሚሆነው ከፍተኛ የማህበራዊ የማምረት አቅም ገንብተው ሁሉም በገበያ ውስጥ እንዳለው ተሳትፎ የራሱን የሚችለውንና ባዋጣው መሰረት የሚችለውን ወስዶ የሚችለውን አስተዋጽኦ አድርጎ ከፍተኛ ሀገራዊ ማለት ነው ግሮስ ናሽናል ፕሮዳክት ወይም ግሮስ ዶሜስቲክ ፕሮዳክት የሚባለውን ማምጣት ሳይሆን የሚሆነው ሀብት ሁሉ ተሰብስቦ በጥቂት ሰው እጅ ይገባና የቀረው ህዝብ እንዳለ ድሃ ይሆናል ተባለ። ስለዚህ እንደዛ ስለተባለ መሬት አከፋፈልን። ግን መሬቱን መግዛት መሸጥ የማይቻል ምርታማነት ጋር ምንም ግንኙነት የለውም። ገበሬው መሬቱን ይዞ ቁጭ ማለት ይችላል። የመንግስትን ፕሮግራም እየጠበቀ ያመርታል። ስንዴ ስራ ሲለው ስንዴ ይዘራል። አይ ምንድን ነው የሚሻለኝ ብሎ ስንዴ ዝራ ሲለው ስንዴ ይዘራል። በቆሎ ዝራ ሲለው በቆሎ ይዘራል። በዚህ በኩል እንዲህ ነው የምታደርገው። የመንግስትን ምሪት እየተጠበቀ የሚሰራ ሰው ብቻ ነው። ስለዚህ ፕሮዳክቲቭ ሊሆን አልቻለም። እና ማለት መንግስት ቢለወጥም ማለት ነው ዋናው ሀሳቡ እንግዲህ ኢኮኖሚያዊ መነቃቃት ለማምጣት እኮ ነው አይደለ? ነው ፍትሐዊነትን ለማረጋገጥ ነው፣ ልማትን ለማምጣት ነው። ማርክሲዝም ሌላ ነገር አለው የለውም? ግን እንደዛ ብሎ ከመጣ በኋላ ፕሮዳክቲቪቲ በሀገር ደረጃ ቀነሰ። ገበሬው በነፍስ ወከፍ የሚያመርተው ምርት አልጨመረም። በሀገሪቱ ጂዲፒ ግሮዝ የሆነ በቃ የሞተ አይዶን ነው እንትን ከግምትም አይቀርም። እሱ ሆነ። እሱ ሲወድቅ ደግሞ መጥቶ ያገኘን ምንድነው ነው? መጥቶ ያገኘን ይሄ ናሽናል ዴሞክራቲክ ሪቮሉሽን የሚባለው ወይም ብሔራዊ ዴሞክራሲያዊ አብዮት የሚባለው ነው። እሱም ደግሞ እንደ ማርክሲዝሞቹ ገበያ ከፈቀድክ እንደዚህ ይሆናል ባይልም ተመሳሳይ አርጊመንት ነው ያመጣው። ያ ተመሳሳይ አርጊመንት ምንድነው ነው? በኢትዮጵያ ውስጥ ህዝቡ ድሃ ስለሆነ የመሰረተ ልማት ችግር ስላለ፣ ስለዚህ ካፒታል ደግሞ በባህሪው ትርፍ የሚያተርፍበት ቦታ ስለሚፈልግ ምናምን ስለሚፈልግ ኢትዮጵያ ውስጥ ራሱ ገበያው ልማት ያምጣ ብለን ከተውነው ልማት አይመጣም፣ ቆመን ነው የምንቀረው የሚል
የሆነ ምን መጭበርበር እንችልበታለን። እንደኔ ነው የምላችሁ። መታለል we know how to deceive ourselves ራሳችንን አታለልን መልሰን ያንኑ የመንግስት ፕሮዳክቲቭ ካፓሲቲዎችን ላይክ ነው ኮንትሮል የማድረግ ነገር ውስጥ ነው የገባነው ማለት እና መንግስት በቃ ነጋዴ ሆነ። መንግስት ነጋዴ ሆነ። ግን መንግስት ነጋዴ ሆኖ በአንጻራዊነት ይሻላል። ምክንያቱም በኢትዮጵያ ውስጥ አሁን የተፈጠረው ምንድነው መንግስት ነጋዴ የሆነበትና ግለሰብም ነጋዴ የሆነበት ድባብ ነው የተፈጠረው ማለት ትችላለህ። ማለት ምንም ጥያቄ የለውም። ከኢህአዴግ ከመጣ በኋላ የነፍስ ወከፍ ገቢ ጨምሯል ማለት የነፍስ ወከፍ ገቢ ወይንም ላይክ ጂዲፒ ፐር ካፒታ ወይንም የነፍስ ወከፍ የማምረት አቅም ጨምሯል ወዘተ ወዘተ። ግን እድገቱ ሲመዘን ባዶ ነው፣ ቀፎ ነው። ባዶ ነው፣ ቀፎ ነው ማለት ምን ማለት ነው? ከእድገት አኳያ ለምሳሌ 22% የሚሆነው የኢትዮጵያ ህዝብ እስካሁን ብቻ ነው ከተማ የሆነው። 70% የሚሆነው ኢትዮጵያዊ እስካሁን ገጠሬ ነው። ይሄ ከሌሎቹ ከአፍሪካ ሀገሮች አንጻር ሲነጻጸር ራሱ ዝቅተኛ ነው የሚባል ነው። የመንግስት የግብር ማለት የሚያድገው ኢመደበኛ ኢኮኖሚ መስክ ነው። ከዚህ የተነሳ መንግስት የሚሰበስበው ግብር በጣም ዝቅተኛ በአመት አመት እየቀነሰ የሚሄድ ነው። መንግስት በጣም ኢንቨስተር የሆነበት ነው ወዘተ ወዘተ እየተባለ እድገት አለ። እድገቱ ግን በቃ እንደው ስትደመደሙት እንዴት ልበላችሁ የገበሬ እድገት ነው። 3 ላም ነበረኝ 6 አደረኩት አይነት ነው። ምንም አይነት የመዋቅራዊ ለውጥ የሌለበት ዘመናዊነት ከከተሞች አሁን ማለት በቃ አዲስ አበባ ላይ ምናምን ተወስኖ የቀረበት ምናምን ሀገር ላይክ ነው ሰፊ ኤክስቴንሲቭ የሆነና ከተሜነትን ያስፋፋ ምን አይነት እድገት አይደለም የሆነው ነው። ለምንድን ነው አሁን አንድ እንግዲህ እንዳልኳችሁ የኔ ሀሳብ ምንድነው continuously we miss continuously እንታለላለን continuously miscalculate እናደርጋለን። ያ ባይሆን ኖሮ ይሄን ጊዜ ድህነትን ታሪክ አስቀርተነው ነበር። ለምሳሌ በቃ አሁን ዘለን ማዕድን ተስፋችን ነው እንላለን፣ ነዳጅ ተስፋችን ነው እንላለን። ተስፋችን ግን እሱ አይደለም። ላይክ ነው ሪል የሚያሻግረን የሚያደርሰን በሀገር አቀፍ ደረጃ ኢንዱስትሪን ማስፋፋት ነው። በሀገር ደረጃ አገልግሎትን ማስፋፋት ነው። በሀገር ደረጃ ግብርናን ማዘመን ነው። እሱ ነው የሚያሻግረን። እሱ ነው የመዋቅር ለውጥ ሊያመጣ የሚችለው። እሱ ነው የተጣበቀብንን የድህነት ቆሻሻ ሊያነሳ የሚችለው። እሱ ነው የምናያቸውን ብዙ አላስፈላጊ የሆኑ ነገሮች ከህዝቡ ላይ ሊያስወግድ የሚችለው እሱ ነው። but it didn't click with us ወደዛ እንድንገባ አልቻልንም ነው። እና ምንድነው አሁን አንዳንዴ ምንድነው መሰላችሁ ምንድነው አሁን ለምሳሌ በዚህ ዘመን ደግሞ አሁን ባለንበት ዘመን እንደዚህ አይነት የዴቨሎፕመንታል የሚባል የልማታዊ መንግስት አስተሳሰብ ውስጥ ገብተን ቅድም ያልኳቸው እድገት እናመጣለን፣ ግን እድገቱ ችግር ያለበት እንዲሆን የመለክ ነው። በሌሎች መመዘኛዎች ሲታይ ለምሳሌ አሁን ታክስ ቱ ጂዲፒ ሬሾ እድገት እያለ ታክስ ቱ ጂዲፒ ሬሾ የሚቀንስበት ሀገር ነው የሆነው እና እዛ ውስጥ ምንድነው ያስገባን ነው። እኔ የተበላሸ የፖለቲካ ስሌት ስናሰላ ለምን እንደሆነ አላውቅም እንስታለን። በኔ እይታ ነው ማለት ስናሰላ እንስታለን። አሁን ደርግ የሳተው ስህተት አለ። ኢህአዴግ እና ደግሞ የሱ ተከታይ ወይም የሱ ክፋዮች ሆኑት ደግሞ የሳቱት ስህተት ምንድነው? እዚህ ጋር አሁን ይህ ማለት ኢህአዴጉና አጨብጫቢዎቹ በኢትዮጵያ ውስጥ ለማንኛውም መሰረታዊ ግንዛቤ ላለው ሰው ከኢትዮጵያዊ ብሔርተኝነት ውጭ ለኢትዮጵያ የሚበጀው ፖለቲካ የሌለ ቢሆንም አሁን ሰው ይህንን አለመረዳቱ ይገርመኛል ነው የምላችሁ። በኢትዮጵያ ውስጥ ባለው ተጨባጭ ሁኔታ እኔ እንደኔ ንባብ ነው እንደኔ እይታ ከኢትዮጵያዊ ብሔርተኝነት ውጪ ለኢትዮጵያዊ የሚበጀው ፖለቲካዊ እሳቤ የለም። ልክ ግን አሁን ማዕድኑ ይሻለናል እንደምንለው ደግሞ በፖለቲካው የሆነ ነገር እናመጣለን። ለዛ ነው እዚህኛው አሁን ይሄኛው የልማታዊ መንግስት ውስጥ ገብተን የምንቀረቀረው ነው የምላችሁ። መጀመሪያ ስናሰላ ራሱ አይ በቃ እንዴት መሰላችሁ ኢትዮጵያ አለች ገና ከኢትዮጵያ ተገንጥለን ወይ በብሔር ፖለቲካ አድርገን ሌላ ነገር ስናስብ አይሆንም ነው የምላችሁ። ያንን ማገናዘብ የምንችልበት ግን አይምሮ የለንም። ለምን እንደሆነ አላውቅም። it doesn't work
እኔ እስከማውቀው ነው የምላችሁ። ነገ የሆነ ነገር ተገልብጦ መጥቶ ሌላ ነገር ሊሆን ይችላል። የሌለ የተስፋ ፈረስ ነው የምንጋልበው። ኢት ደዝንት ኤግዚስት። ፖለቲካው ነው ምህዳሩ የፈጠረው። ከኢትዮጵያዊ ብሔርተኝነት ውጪ ለኢትዮጵያዊ የሚበጀው ምንም አይነት ፖለቲካ አማራጭ የለም። ነገር ግን የኢትዮጵያ ብሔርተኝ ማለት ምን አይነት እንትን እናምጣለን ትርክት አመጡ። የኢትዮጵያ ብሔርተኝነት የማንነት ጨፍላቂነት ፖለቲካ ነው የሚል የጠጅ ቤት ፖለቲካ መጡ ነው። ምንድነው ማንነት መጨፍለቅ ማለት? ማለት ዶንት ቴክ ሚ ሮንግ። ለምሳሌ ሰዎች በማንነት በብሔር በቋንቋ ምናምን አልተገፉም ምናምን አላሉም አይደለም። ግን እሱን የምትፈታው እንዴት አድርገህ ነው? ሰብአዊ ዲሞክራሲያዊ መብቶችን በማክበር ነው። ሰዎች እንዲደራጁ፣ ሰዎች ሀሳባቸውን እንዲገልጹ፣ ሰዎች ለመብታቸው እንዲከራከሩ፣ ሰዎች በሰብአዊ ክብር እንዲያገኙ የሚያደርግ ህገ መንግስት አቋቁመህ ነው እንጂ የብሔር ጎጥ በማደራጀት አይደለም። የህግ የበላይነት በማስፈን ነው የምትፈታው። ሰዎችን በሰውነታቸው እኩልነትን ሪኮግናይዝ በማድረግ ነው። ያንን ግን አእምሯችን ማሰብ አይችልም። የፖለቲካ ስርዓታችን እንደ ሀገር ነው የምላችሁ ያንን ማሰብ አልቻለም። ስለዚህ ጸባችንን ኢትዮጵያዊነት ማለት ምን ማለት ነው? ምንም ማለት አይደለም ነው። አንድ ሱፕራ የጥላ ማንነት ማለት ነው። ጥላ ማንነት ሲባል ደግሞ በቋንቋ ላይ አልተመሰረተ ነው። ኢትዮጵያዊ ለመሆን እንግሊዘኛ ብቻ የሚችል ኢትዮጵያዊ ልትሆን ትችላለህ። ከቋንቋ ጋር ያልተያያዘ፣ ከቆዳ ቀለም ጋር ያልተያያዘ፣ ከምትከተለው ሃይማኖት ጋር ያልተያያዘ ነገር ግን መብትና ግዴታ ያለበት የኢትዮጵያ ሉዓላዊነትን የተቀበለ መቀበል ማለት ነው። ኢትዮጵያ ሉዓላዊ የሆነች ሀገር ነች። በዛ ውስጥ ሰብአዊ መብትና ግዴታ የሚያጎናጽፍ ኢትዮጵያዊነት ነው። በፈለግከው አካባቢ ተንቀሳቀሰ መኖር ትችላለህ፣ መስራት ትችላለህ፣ ንብረት ማፍራት ትችላለህ፣ የፈለግከውን ሃይማኖት ላይክ ነው። ያ ነው ኢትዮጵያዊነት፣ ሌላ ነገር አይደለም። ምንድነው ኢትዮጵያዊነት? It is not something fictitious. መብትና ግዴታ ነው። የኢትዮጵያ ሉዓላዊነት በተቀበለ እንትን ውስጥ መብትና ግዴታን የሚያጎናጽፍ መንገድ ላይ ማለት ህዝባዊ አገልግሎት እንድታገኝ የሚያደርግ፣ ከሀገር እንድትወጣና እንድትገባ የሚያደርግ፣ በዓለም ላይ ስትሄድ ፓስፖርት አሳይተህ ኢትዮጵያዊ ነኝ አይደንቲፋይ እንድትል፣ ያ ነው ኢትዮጵያዊነት ነው። አሁን ሰው ከዚህ ጋር እንዴት ይጣላል ነው። ግን በቃ we paint it in a certain way። ለምን እንዳልኳችሁ በቃ የተሳሳተ እንትን የመንከስ ችግር አለብን። አንዳንዶች ደግሞ ቀቢጸ ተስፋም አላቸው። ማለት እንግዲህ በኢትዮጵያ ውስጥ ማለት ኢትዮጵያ እኮ መኖርም የሌለባት ሀገር ነች እኮ ምናምን ዝም ብሎችን ደግሞ አገር ተብሎ ምናምን ማለት they talk shit። እና ሀሳባቸው ምንድነው ነው በዚህ የነገድ ብሔርተኝነትን በማቀንቀን በዚያ አካሄድ ኢትዮጵያ ስትዳከም በነገድ ብሔራዊነት ላይ የተመሰረተ ሀገራት የመመስረት ቀቢጸ ተስፋ አላቸው ነው like ነው they think። ግን የኢትዮጵያ ሰሬቱ ነገርየው አገሩ ምን ያህል ጠንካራ እንደሆነ የተረዱት አይመስለኝም። ግን ይመስላቸዋል። አሁን የመሰለው ሰው አስቸጋሪ ነው። perception is very dangerous thing። እና እኔ ማድረግ የምፈልገው ፐርሴፕሽኑ ይጥራ፣ አንሳሳት። ማለት ኢትዮጵያን ልጠላት ትችላለህ ማለት ለምሳሌ ምን ልበላችሁ like there are things that we don't like but we cannot change። ማንፈልጋቸው ግን ልንለውጣቸው ማንችላቸው ነገሮች አሉ። ስለዚህ like ኢትዮጵያ ተዳክማ ከዛ ውስጥ ወጥተው የሆነ ሀገር መስርተው ምናምን መሆን የሚችሉ የሚመስላቸው ይቻላል ይሏቸዋል። አይቻልም ነው ባለው ተጨባጭ ሁኔታ አይቻልም። ግን they don't say it that way just ነው በቃ አንዳንዴ ታውቃላችሁ የፈለጋችሁት ነገር እንትን ይሆናል። ፍላጎት ልብና አእምሮን ያሳውራል። አንድ ነገር ከፈለጋችሁ በቃ ካልሆነ ትላላችሁ። you will be blinded ነው። የፖለቲካ ማይምነት አለ ደግሞ ማለት ነው። የፖለቲካ ማይምነታቸውን የሚመጥንና በፖለቲከኝነት ሊያሳልፋቸው ለአንዳንዶቹ ደግሞ እኔ እንደሚመስለኝ ነው የምላችሁ የብሔር ፖለቲካ የሚያራምዱት
የሚገርም ነገር ዛሬ የሰማው ላይ ነው። ምንድነው አክቹሊ ግሎባል ዋርሚንግ እንዳይከሰት ሊያደርግ የሚችል ነገር ተገኘ አነበብኩኝ። ግሎባል ዋርሚንግ ላይክ ነው እንዲከሰት እንዳይከሰት ሊያደርግ የሚችል ነገር ካርቦኖቹን እነዚህ ላይክ ነው ካርቦን ዳይኦክሳይድ የሚመነጩትን በቃ ኮንሱም ላይክ ነው ዛሬ ነው ዲስከቨር የተደረገው ነው ምናምን ብለው አነበብኩኝ። አይ ዶንት ኖ ሃው ሪሌትድ እና ላይክ አይሆንም ነው እና አንድ ሰው ደግሞ ምን ሲል ሰማሁት፣ ለምንድነው ስለ ኢንቫይሮንመንት የምታወራው? ህዝቡ የሚመቸው የሚፈልገው ቶፒክ ላይክ ነው ያበላል አይነት ነገር ገብቷቸዋል። እና አይ ቲንክ ማብያቸው እንትኑ የእንጀራ ገመዳቸው ሊበጠስ ነው ማለት ነው አልኩኝ ነገር እና ምን ልላችሁ ነው፣ አንዳንዱ ሰው ደግሞ ብሔርን ፖለቲካ የሚያራምደው ሌላ ሰፊ ፖለቲካ ካራመደ በሰብአዊ ክብር ላይ ተመሰረተ ማለት በተጨባጭ ሁኔታው ሰውን ሊጠቅመው የሚችለው ሀገር ሊለውጥ የሚችለው በዛ ለውጥ ውስጥ ደግሞ ዜጋውን ተጠቃሚ ሊያደርግ የሚችለው ምክንያቱም ላይክ ነው ሌበር ካፒታል ከቦታ ቦታ ተንቀሳቅሶ ሰዎች ሰርተው ለንብረታቸው ለህይወታቸው ለነጻነታቸው ሳይፈሩ በኢትዮጵያ የአየር ክልል በኢትዮጵያ የድንበር ክልል ውስጥ ሰርተው ሀብት ፈጥረው የግብር ምንጭ እንዲሆኑ ሊያስችላቸው የሚችለው ኢትዮጵያዊነት ነው። ያንን ፖለቲካ ካራመደው ግን ጠባቡ ሰው የውድድር እንትኑ መስኩ ሲሰፋ እሱ ሲግኒፊካንሱ ይቀንሳል። ገብቷቸዋል ላይክ ነው እንትን ይሆናል ኢረሌቫንት ይሆናል። ስለዚህ እነዚህ ነገሮች ተደማምረው አሁን እንግዲህ እንዴት ልበላችሁ ሐሳብን ስታስቀምጡት አንዱን ከአንዱን ጋር ማያያዝ እና ፍሰቱን እንትን ማድረግ ትንሽ ያስቸግራል። ግን ሐሳቤ ምንድነው ኢትዮጵያዊነት ነው። የኢትዮጵያዊውን ትግሬ ይሁን ወላይታ ይሁን አፋር ይሁን አማራ ይሁን ማንም ይሁን ነው የምላችሁ ገቢውን ሊያሳድግለት የሚችለው የተሻለ መንገድ ሊሰጠው የሚችለው የጠራ ትምህርት ቤት ውስጥ ሊያስተምረው የሚችለው ስታተሱን ከፍ ሊያደርግለት የሚችለው ትልቅ ከተማ ሊሰጠው የሚችለው ኢንፍራስትራክቸር ሊሰጠው የሚችለው ምግብ ሊያረክስለት የሚችለው ተወዳዳሪ ሊያደርገው የሚችለው ወዘተ እነዚህን ቤኔፊቶች ሊሰጠው የሚችለው ኢትዮጵያዊነት ነው። ሰዎች ግን ይህንን በአንድም በሌላም ምክንያት መቀበል አይፈልጉም። አሁን በሀገራችን የገጠመን አንዱ ፈተና ነው ወይንም የነበረው ፈተና ኢትዮጵያዊነት ነው እነዚህን ነገሮች ሊመልስ የሚችለው። አንዳንዶቹ ላይክ እንዴት ልበላችሁ እንዲህ ስትሏቸው አይ ኢትዮጵያዊነት ይሄ የማንነት ጨፍለቃ ነው ይሏቸዋል። ምንድነው ግን ማንነት? ኢትዮጵያዊነትስ እንዴት ነው የሚጨፍለው? ኢትዮጵያዊነት እኮ ማለት ትግሬውን አማራ፣ አማራውን ኦሮሞ፣ ኦሮሞውን ወላይታ አይ ዶንት ኬር ነው። የፈለግከውን ቋንቋ ተናገር፣ ኬትምና ምንም አይነት ባህላዊውን መንፈሳዊ እምነት ይኖረ ዜጋ ነህ፣ መብት አለህ፣ ግዴታ አለህ ብሎ በእኩልነት የሚያውቅህ ነው። ከዚህ ተነስተ ከአዲስ አበባ ተነስተ ድሬዳዋ እንድትሄድ እውቅና የሚሰጥ የትኛውም የሄድክበት ቦታ ላይ ሄደ ባንክ አካውንት መክፈት እንድትችል የሚያደርግ ይሻላል ብለህ ባሰብከው ቦታ ላይ አልሰራም እንጂ ላይክ ነው ኢንቨስት አድርገን ፈርታይል እንዲሆን አላደረግነውም እንጂ ይሻላል ይበጃል ባልከው ቦታ ላይ ሄደ በኢትዮጵያ በአራቱም አቅጣጫ ተንቀሳቅሰ መሬት ከቻልክ ገዝተህ ኢንቨስት ማድረግ ከቻልክ ኢንቨስት አድርገህ መስራት እንድትችል ያንን ከለላ የሚሰጠው ኢትዮጵያዊነት ነው። ኢትዮጵያዊነት እንዴት ነው ከአንድነት ከማንነት ጋር የሚጋጨው? but they believe that ያን አመኑበት ያን ተቀበሉት ነው የምላችሁ። ያመጡላችኋል የሆነ የታሪክ ድብድብ በዚህ በገብቶ እንትን ብሎ እንትና በዚህ ዘምቶ የነሱ ዘር ምናምን በጣም ቅዱስ እንደሆነ ሲዘርፍ ሲቀማ ምናምን እንዳልነበረ ላይክ ነው ሲተራረዱ ነው የኖሩት። የሉም እነሱ why you care? ዛሬ እኛ ነን ያለነው እኛ በምንኖርበት ነው መስማማትና መግባባት ያለብን። እና ምን አደረገ መሰላችሁ አሁን በሀገራችን እንደዚህ አይነት ያለ አንደኛ እንደዚህ ጥገኛ የሆኑ ሰዎች ማለት አሁን ለምሳሌ ይሄ የጠባብ ነገተኛ ፖለቲካን በኢትዮጵያዊነት ከተዋጠ
ትልቁ ሐይቅ ውስጥ ገብተው ትንሽ አሳ እንደሚሆኑ የተሰማቸው ሰዎች የሰፈር ሐይቅ ውስጥ አሳ ነባሪ ካልሆንኩ ነው አሁን ያንዳንዶቹ። ግን አይቻልም ነው አሳ ነባሪ አትሆንም ነው በሰፈር እንትን አይችለውም ነው የሰፈር እንትን ሐይቅ በኢትዮጵያ ተጨባጭ ሁኔታ አይሆንም ነው። አንዳንዶቹ እንዳልኳችሁ እንትንም ተስፋ አለ ነው የሆነ ሪፐብሊክ እንመሰርታለን የሚል ቀቢጸ ተስፋ አላቸው። አይቻልም ነው በኢትዮጵያዊ ሁኔታ ቢቻልና ቢሳካ በሄዱ ነው ከሆነ ማለት ሚሊዮን ከሆነ but it doesn't work በምኞታ አይሆንም ነው። ፖለቲካ ይፈልጋል፣ ኢኮኖሚ ይፈልጋል፣ ዓለም አቀፍ ነገር ይፈልጋል፣ የውስጥ ሁኔታ ይፈልጋል። በጣም ብዙ ግብአት አለው። ያ አያስችልም ነው አይሆንም። ስለዚህ በምኞት ለምን የግብር አቅም እናጣለን ነው አሁን የኔ ሀሳብ። ገብቷችኋል? ተጨበርብረን በቅዠት ለምሳሌ እንዴት ልበላችሁ የማይሞላ ህልም ስትጠብቁ ለምን ትኖራላችሁ? የማይሞላ ህልም እሺ መጠበቅስ አንድ ነገር ነው። የማይሞላ ህልም ስትጠብቅ ግን መሆን የሚችል ነገር ለምን ታበላሻለህ? መፈጠር የሚችል ሀብት፣ መሰራት የሚችል ከተማ፣ መውጣት የሚችል ሀብት፣ መገኘት የሚችል ነፃነት፣ መገኘት የሚችል ደስታ ለማይሆን ህልም ነው ሳክሪፋይስ እያደረግን ያለ ነው። እንደኔ እምነት ነው የምላችሁ። ለምን የፖለቲካ አስተሳሰባችንን ማብሰል ስላቃተን የምንላቸውን ነገሮች አጥርተን በትክክል ቃላት መጥነን አስበን መናገር ስላልቻለን። ቢካውዝ እንደኔ እምነት ነው የምላችሁ። እንደኔ እምነት ለኢትዮጵያዊው ምንም ይሁን ምን ከኢትዮጵያዊነት የተሻለ የቋንቋ መብት ማለት በትክክለኛው እንዳልኳችሁ መብት በኢትዮጵያዊነት ስም ሊጨፈለቅ አይችልም። ልክ አሁን ለምሳሌ በጠባብ ብሔርተኝነት ስም የብሔርን መብት ማስከበር እንደማይቻለው ሁሉ በኢትዮጵያዊነት ስም ማለት ሰዎች የሆነ ነገር ተደርጎ ሊሆን ይችላል፣ ግን በትክክለኛው ኢትዮጵያዊነት ስም ነው እኔ ሰው በቋንቋውም በሃይማኖቱም በትምህርት ደረጃውም በሌላ በማህበራዊ መደቡም የነፃነት ኑሮ ኖሮ ሀብት አፍርቶ በዚህ ምድር በተወሰነ ጊዜ የተሻለ ኑሮ ማለፍ የሚችለው በኢትዮጵያዊነት ነው። ችግሩ ይሄንን መረዳት አልቻልንም። እንደዚህ አድርጎ የሚያስቀምጥልን ሰው የለም። ይጎደፍሩብናል ሰዎች መጣው በቃ የሆነ ማለት ዝም ብለው ያልገባቸው ልክ ማርክሲዝም ብለው ማርክሲዝም ላይ ተለጠፈው እርስ በርሳቸው እንደተጨራረሱትና እንደተጠፋፉት አሁንም ማለት በቃ እንዲ ምንድነው ላይክ ነው የሀገራችን እዚሁ የሀገራችን ቃና የተብላበሰ ምናምን የኢትዮጵያን ተጨባጭ ሁኔታ የሚያንጸባርቅ የሚል ፖለቲካ እናመጣለን ብለው ባይ ፕሮዳክቱ ግን የሆነው ምንድነው ነው ሀገራዊ ልክ አሁን ማርክሲዝም መጥቶ ገበያን መፍጠር ላይክ ነው ዜጎች በንብረት መብት ባለቤትነት የንብረት ባለቤትነት መብት ተከብሮላቸው በገበያ እየሸጡና እየገዙ እንዲኖሩ መፍቀድና በዛ ሂደት ሀብት እንዲፈጥሩ ራሳቸውንም እንዲያሻሽሉ አገርም እንዲያሻሽሉ መፍቀድ ጠቅላላ ሀገራዊ ምርትን አሻሽሎ የሰዎችን ህይወት የሚያሻሽል ሳይሆን ይልቁንም በዳይና ተበዳይ የሚል እንትን ፈጥሮ ጥቂቶችን በጣም ሀብታም አድርጎ የቀረውን ህዝብ በሙሉ ተመጽዋች ደሃ ነው የሚያደርገው የሚል አሉታዊ አፍራሽ ፍልስፍና ውስጥ ስለገባ ገበያን ሻረ፣ የንብረት ባለቤትነትን መብት ሻረ። ውጤቱ ግን ምንድነው? አምባገነንነት ነው የወለደው ማርክሲዝም። ውጤቱ ምንድነው? አምባገነንነት ነው የወለደው። ውጤቱ ምንድነው ነው የተወሰነ ልማት ቢኖርም ግን መሆን የሚቻለውን ያክል መሆን አልተቻለም። ቻይናን የዛሬ 40 ዓመት ምናምን ሄዳችሁ ማየት ትችላላችሁ። ከተማቸው በሙሉ በሳይክል ነው የተሞላው። ምንም ያልነበረበት ክልል የነበረ it doesn't produce መሆን የሚገባውን ነገር አልሆነም። ስለዚህ በኋላ ላይ እንግዲህ በዛ ፍላይንግ ጊዝ ማደል በሚባለው ተስበው ገቡ። አሁን ያመጡትን ለውጥ አይታችሁ ልማታዊ መንግስቱም እንደዛ ነው የሆነው ማለት ነው። መጥቶ አይ የግል እንቅስቃሴ ይኑር፣ ነገር ግን መሬትን እቆጣጠራለሁ። መሬትን ተቆጣጥረ እንዴት አድርገህ ነው ግብርናውን ታሳድገው? እኔ የሚያሳስበኝ የግብርናው እድገት ሳይሆን አይነት ነገር ነው። የግብርናው እድገት ሳይሆን
ገበሬው መሬቱ ላይ እንዲቀመጥ የማድረግ ነገር that creates another problem ማለት መጨረሻ ሄዳችሁ የኢትዮጵያን ኢኮኖሚ እድገቱን ስታዩት በቃ ምንድነው መሰላችሁ ያደገውን እድገት ሲቀመጥ እንዴት ብላ ሀገራት ሲያድጉ ለምሳሌ ነው የኤሌክትሪክ ብርሃን መጠናቸው ይጨምራል። የኢትዮጵያ ውስጥ እድገት አለ ነው። እድገቱ ግን ምናልባት የጨመረው የእንጨት እሳትን ነው የጨመረው። there is development you cannot deny እንዳልኳችሁ 3 ላም ነበረኝ 6 አደረስኩት አይነት ነገር። ኢንዱስትሪው አልሰፋ ነው ምላችሁ ፋይናንሱ አላደገ እንትኑ ጥራቱ አልጨመረ የመንግስት አድሚኒስትሬሽን ካፓሲቲው አላደገ ታክስ ቱ ጂዲፒ ላይክ ነው ፈንዳሜንታል የሚባሉት ሜትሪኮች ስታዩት ምንም የለም ነው። እና ሰዎች ራሳቸው የቱ ጋር ነው ግን እድገት አለ ግን የት አለ ነው አናየውም። የፈጠረው በሀገር ላይክ ነው እዚህ የሚብለጨለጨውን አትዩት። ፈንዳሜንታሊ ውስጥ ገብታችሁ ስታዩት ህዝቡ በኢንፍሌሽን ነፍሱን የጠፋው ማለት ኢትዮጵያ ውስጥ አሁን በ7 ዓመት 60% እድገት ተፈጥሯል ነው። በ7 ዓመት ግን 90 ምናምን በመቶ 98 ምናምን አካባቢ የዋጋ ግሽበት ነው የተፈጠረው። እሱም እንደው እንትን ብሎ ነው ገብቷችሁ እድገት አለ ግን በጣም ኢንፍላቶሪ የሆነ እድገት ነው። ምክንያቱም ናቹራል የሆነ ስላልሆነ ያን ጣጣ ውስጥ ገባን ማለት ነው። ልክ ያ ጣጣ ውስጥ እንደገባን አይነት አሁንም ጸረ ኢትዮጵያዊነት ሜንታሊቲ ልክ ነው ተብሎ ቀርቧል ነው። የሆነ በቃ ሊቀማን የተዘጋጀ ነገር ያለ ይመስለኛል ምላችሁ ለዛ እንዳንሆን ነው። ምንም ኢትዮጵያዊነት ካንተ ጋር የሚያጣላው ነገር የለም። አንተም ከኢትዮጵያዊ ጋር የሚያጣላ ነገር የለም። የማይሆን ነገር ካልተመኘ በስተቀር እንዳልኳችሁ ሰማይ ያስጠላኛል ማለት ይችላል። እግዚአብሔር ቀለም አጥቶ ነው ወይ ሰማያዊ ያደረገው ማለት ትችላላችሁ። ግን ምንም አታመጣ ዝም ብለህ በቃ የራስን ጭንቀትን ትኖራታለህ። ውሃ ለምን እንደዚህ ቀለም አልባ ሆነ? ስንት ቀለም እያለ ምን ነው ነፈገ? ስንት በዚህ ባለው ይሄን ሰማዩን እንዴት አድርጌ ኢንጆይ አድርጌው፣ ይሄን ውሃው እንዴት ጠጥቼው፣ እንዴት አድርጌ እኖራለሁ፣ በዚህ እንዴት አድርጌ ኤሌክትሪክ አመነጭበታለሁ፣ እንዴት አድርጌ ኤሌክትሪፊኬሽን አመጣለሁ፣ እንዴት አድርጌ ኦክሲጅኑን ተንፍሼ እንዲሆናለሁ what can I do with what I have ማለት ባለኝ ነገር ምን ላደርግ እችላለሁ ብለን እንዳናስብ ነው ያደረገን። ያለንን ነገር መጠቀም አይደለም ማለት መሬቱን እንዳንጠቀመው፣ ገበያውን እንዳንጠቀመው፣ ትስስሩን እንዳንጠቀመው እንደዚህ ከፋፍሎ አስቀምጠን ይሄ የጤና ነው ወይ ነው? ደግሞ ለሚቻል ነገር ለሚቻል ለተሻለ ተስፋ ቢሆን እሺ ነው። ዋጋ ተከፍሎ ለምሳሌ እንዴት ልበላችሁ ከኢትዮጵያ ተገንጥለው መውጣት የሚችሉ ሀገራት ቢሆኑና ተገንጥለው ወጥተው ማምጣት የሚችሉት ነገር ቢኖር የለም። እውነቴን ነው የምላችሁ። ኤርትራን አታዩንም? what did they get out of it? they fight like hell tooth and nail። ምንድነው ግን ምንም የለም ነው። የተገነጠሉትም ነገርኳችሁ ራሳችን ባመጣ ነው ድንቁርና። አንዱን ስናበላሽ አንዱ ማለት ነው እንዴት ልበላችሁ የውደት ስለፈጠርን ነው። የውድቀት ይሄ በቃ እንትን የሆነ ምንድነው የሚባለው የውድቀት ውደት ፈጥረናል። የሆነ ሁሉ ጊዜ የተሳሳተ መንገድ ነው የምንመርጠው። ለምን እንደሆነ አላውቅም። እንደ ሀገር ነው ማለት እንጂ ኤርትራ ለመገንጠል የሚያበቃ ታሪካዊም ሆነ ወታደራዊም ሆነ ኢኮኖሚያዊም ሆነ ምንም አቅም ምክንያትም የላት። ይታያችሁ እንግዲህ አሁን ባለፈው አዱሊስ ኮስማስ ያለውን አሳይቻችኋለሁ። አዱሊስ የአክሱማውያን ወደብ ነው፣ አክሱማውያን የሚጠቀሙበት ወደብ ነው ብሎ አስቀምጧል። ያመጡላችኋል የሆነ አሮጌ የኤርትራ ፕሮፌሰር ኤርትራ የምትባለው ቦታ የኢትዮጵያ አካል ሆና አታውቅም ምናምን አርኪኦሎጂ እንትን አገኘው ይላቸዋል። ለምንድን ነው እንደዚህ ምናብደው? ሰው ለመደህየት ይሯሯጣል። ሰው ለመውደቅ ውራ ለመሆን ጅራት ለመሆን ይታገላል። ኤግዛክትሊ እኮ ያንን ነው የምናደርገው። ያለውን ነገር የተሰጠንን ጸጋውን ተቀብለን ሪስፔክት አድርገን ከአጉል እልክ ከአጉል ላይክ ነው ምንም የትም የማያደርስ አርጊመንት ወጥተን በኢትዮጵያዊነት ጥላው ስር ኖረን ህይወታችንን ኑሯችንን አሻሽለን ለሌሎች መትረፍ ስንችል
የምንሰማውና የምንመርጠው አስተሳሰብ ግን for one reason or another በቃ መምረጥ አልቻልንበት። we don't know how to choose our destiny እና ኢህአዴግን አሁን ኢህአዴግ መለስ ዜናዊን እዚህ ውስጥ ያስገባቸው ሌላ ነገር ሳይሆን ፍላጎት ይሄ ምኞት የሚባለው ነገር እንዳልኳችሁ ኤትኒክ ኢንተርፕረነርሺፕ ሊሆን ይችላል። ማለት የብሔራዊ ሀገር አቀፍ ፖለቲካ ካራመድኩኝ በዚህ ሰፊ ምህዳር ውስጥ እኔ ኢምንት ሆናለሁ የሚል ስጋት ሊሆን ይችላል። ላይክ ነው ልትሸነፉ ትችላላችሁ። ማለት ሀገር አቀፍ የሚታወቅ ነው በነገራችን ላይ ይሄ ሳይኮሎጂ ምህዳሩን ከፍታችሁ ከምሁሩ ከምኑ ጋር ልወዳደር ካላችሁ አትችሉም። በሀሳብ አሸንፎ ወደ ጥግ ነው የሚያወጣው። ስለዚህ ታገዬ መሳሪያ 17 ዓመት መጥቼ ደግሞ ግትር ትላለህ። እንዴት ልበላችሁ? ፍላጎታችሁ ያሳውራችኋል። ይሄ ምኞት ገብቷችኋል። በቃ ልባችሁ ሲቆም ሌላውን ነገር ማለት ኮመን ሎጂክ ይዘጋባቸዋል። አንዳንዱ ደግሞ በቃ ተገንጥሎ የሚወጣ ይመስለዋል። ምንም የሚያውቀው ነገር እኮ የለም። ምን እንደሚሰራ ምን እንደሚደረግ ስለ እኔ ገርመኝ። እውነቴን ነው የምላችሁ፣ ስለ ጎሬላ ውጊያ ራሱ መሰረታዊ እውቀት ያለው ሰው አይመስለኝም። ሮጦ ይገባል፣ ግን ዋጋ ይከፍልበታል። እና እንደ ሀገር አንድ አንደርስታንድ ማድረግ ያለብን ነገር፣ ስለዚህ ቅድም እንዳልኳቸው አሁን ማዕድን ተስፋችን አይደለም፣ በፍጹም ተስፋችን አይደለም። አንድ መስክ ሊሆን ይችላል፣ አንድ ግብአት ሊሆን ይችላል፣ ተስፋ አይደለም። ይሄ ኢኮኖሚክ ስፔሻል ኢኮኖሚክ ዞንም ቢኖርም እንኳን አንድ የሆነ አማራጭ እንጂ ራሱን የቻለ ነገር ሊሆን አይችልም። the only alternative ያለን እኛው ራሳችን ለራሳችን ነው ማለት ጉልበታችን ነው ሀገራችን ነው መሬቱ ነው ውሃው ነው፣ የተለያዩት የተፈጥሮ ሀብቶቹ ናቸው። የመንግስትነት የሉዓላዊ መንግስት መብታችን ነው። ህግ ማውጣት እንችላለን፣ ፖሊሲ መቅረጽ እንችላለን፣ አቅጣጫ መከተል እንችላለን። we can decide በማንም የውጭ ላይ ነው ለማንም ጥቅም እንሰራ አይደለም፣ ለራሳችን ጥቅም። እሱ ነው ሀብታችን፣ ኢንዲፔንደንሳችን ነው፣ ሶቨርኒቲያችን ነው፣ ሉዓላዊነታችን ነው። በቃ ጥቅማችን። ይሄንን እንዳንቀበል ግን አእምሯችንን በተለያየ ነገር የሚወጥረው አስተሳሰብ አለ። አሁን ይሄ የነገድ ኢትኖ ናሽናሊዝም ማለት የትም አያደርስም። በእኔ ይሁንባችሁ ነው የምላችሁ። እንትናው ነው በዚህ ገብተው ገለውን አርደው በቃ ያለፈ አልፏል። we can't hang on ልንጠለጠልበት አንችልም። ተስፋው በኢትዮጵያዊነት ጥላ ውስጥ ብቻ ነው ግብር የማምረት ብሔራዊ አቅም ልንፈጥር የምንችለው። በጎሳ ተከፋፍለን አይደለም፣ በነገር ተከፋፍለን አይደለም፣ በቋንቋ ተከፋፍለን አይደለም፣ በማህበራዊ ኢኮኖሚ ተሳስረን ነው። ግን በቃ አርጊውመንቱ ምንድነው ነው? ይሄንን አስተሳሰብ እንዳናዳብር እንቀጠቀጣለን ነው። ነገዳዊ ብሔርተኞቹ ወይንም ኤትኒክ ናሽናሊስቶቹ ምንም እንኳን ነገዳዊ ብሔርተኝነት የኢትዮጵያ ተጨባጭ ሁኔታ መገለጫ ነው፣ ብቸኛ መፍትሄ ነው ወዘተ ብለው ቢያንቆለጳጵሱትም እውነታው ግን ነገዳዊ ብሔርተኝነት አይደለም ካፒታሊስታዊ ለሆነ የዘመናዊ ሀገር ግንባታ ይቅርና ስታሊን እንዳለው፣ በነገራችን ላይ ስታሊን ማርክሲዝም እንደ ላይክ ነው ናሽናል ኮስችን ምናምን የሚል መጽሐፍ ጽፏል። ላይክ ነው ስታሊን አንስቼላችኋለሁ። ያው እንግዲህ ግራሲን አግኝታችሁ ካነበባችሁ ስታሊን ማርክሲዝም ኤንድ ናሽናል ኮስችን ይሄን መጽሐፍ ጽፏል። ማርክሲዝም ኤንድ ናሽናል ኮስችን ኦኬ ኢንተርኔት አርካይቭ ላይ ወሰደን ነው ያ ላይክ ኤኒዌይ ይሄ መጽሐፍ አለ። እዚህ መጽሐፍ ላይ
ስታሊን ማለት እንግዲህ ማን እንደሆነ ያው የምታውቁት ሰዎች ታውቁታላችሁ። የሚለው ምንድነው ነው ብሔርተኝነት ማለት ነገዳዊ ብሔርተኝነት በሶሻል ዲሞክራሲ ወይ በአብዮታችን ላይ የተቃጣ ጥቃት ነው ብሎ ነው የሚያስቀምጠው። ወደኋላ እያመለሳችሁ ነው እኮ ለሶሻሊስቶቹ ራሳቸው ነው የምላቸው። ሶሻሊዝም ህብረተሰባዊነት ማለት ነው። ህብረተሰባዊነት ከእነዚህ ከመደብ ከቋንቋ ከምናምን ልዩነት ላይ ነው። በሶሻሊዝም ይሄ ፕሮሊቴሪያት የሚባለው አንድ የጋራ ማንነት እንዲሆን ነው። ሰራተኝነት የጋራ ያደርገን ቋንቋችን አይደለም፣ ሃይማኖታችን አይደለም፣ ወዘተ ጾታችን አይደለም። የዓለም ላይክ ነው ሰራተኞች ዩናይት አይደለም የሚለው ላይክ ወርከርስ ኦፍ ዘ ወርልድ ዩናይት ያ ነው። ብሔርተኝነት ሲመጣ ግን ሰዎችን በሰራተኝነታቸው ማስተባበር አልተቻለም። ምክንያቱም ሁሉም ጎጠኛ ሆነ ነው። ስለዚህ በጣም ነው የሚወቅሰው በዚህ መጽሐፍ ላይ። ይህን መጽሐፍ ላይ ነው ኢንትረስቱ ካላችሁ ማንበብ ትችላላችሁ። ማለት ሰዎች በሰራተኝነት ነው መሰባሰብ ያለባቸው። የሰራተኛ አብዮት ነው አይደል? የሶሻሊዝም ማለት እኮ በሰራተኛው እና በቡርዥዋው መካከል የተፈጠረ የመደብ ግጭት ነው። ጠላታችን ቡርዥዋ ነው እንጂ ከየትም ነገድ ይምጣ ምናምን ይሁን ቡርዥዋ ነው ጠላታችን። ስለዚህ በምን መሰባሰብ አለብን ነው የሚለው። በሰራተኝነት ስትሰባሰቡ ኢዳዝም ማተር የቡልጋሪያ ይሁን የሮማኒያ፣ የኢትዮጵያ ይሁን የኬንያ ይሁን የጃፓን በሰራተኝነት ነው የምትሰባሰበው። አስተባባሪ አስተሳሰብ ልክ ነው እንትኑ አሰባሳቢው ጥላው ወርክማንሽፕ ነው ወይንም እንዴት ፕሮሊቴሪያኒዝም ነው። የጎጥ ፖለቲካ ሲመጣ ግን ያንን ይመታዋል፣ ያንን ያጠፋዋል። ስለዚህ ጠላት ነው እና በጣም ኋላ ቀር ምናምን ብሎ ቅጥቅጥ ነው የሚያደርገው ነው ነው እና ምንድነው ልለ የፈለኩት ኢትኖ ናሽናሊዝም አይደለም ምክንያቱም በካፒታሊዝምም እንደዛው ነው። እንዴት አድርገህ አብረህ መስራት ትችላለህ? በቋንቋ ተቧድነህ የባንክ ስታቋቁም በነገድ ስም የምታቋቁም እና ያንን ለነገድ ጥቅም ምናምን የምትሰራ ተጠያቂነት ከነገድ ጋር እንደዚህ ከሆነ ካፒታልና ሌበር ኢንተራክት አድርጎ ሰዎች ኢንዲፔንደንትሊ ባንክ ሲያዩ ገንዘብ ማስቀመጫና ማውጫ አድርገው እንዳያዩት፣ ብድር የማግኛ ፋሲሊቲ አድርገው እንዳያዩት፣ ኢንተራክሽኑ በዛ መልኩ አርገህን አጥር እየሰራህ ነው። ዩ ሜክ ኢት ኢምፖሲብል ማህበረሰቡ እንደ ማህበረሰብ በሰውነቱ በሰብአዊነቱ ተሰባስቦ ተፈጥሮ የሰጠውን ጸጋና ራሱ የተላበሰውን ክህሎት ተጠቅሞ ሀብት እንዳይፈጥር፣ እሴት እንዳይፈጥር ስነ ልቦናዊ፣ አስተዳደራዊ፣ ፖለቲካዊ ወዘተ ጫና ደረደርክበት ስለሆነ ከህብረት ሊፈጠር የሚችለው ኮሌክቲቭ ምክንያቱም ምንድነው መሰላችሁ አሁን ሀገር ለምንድነው ሀገር የሚቋቋመው? what is the rational behind ሰው ሲፈጠር ብቻውን ነው የሚወለደው አይደል? መንታ ሆናችሁ ካልተወለዳችሁ ወይ በሆነ አጋጣሚ ተጣብቃችሁ ካልተወለዳችሁ በስተቀር እዛም ቢሆን ላይክ ነው ኢንዲቪጁዋል ነገር ነው። ግን ይሄ ነፃ የሆነ ሰው ብቻውን የተወለደ ሰው ለምንድነው መጥቶ ማህበር ውስጥ የሚቀላቀለው? ለምንድነው ፖሊቲ ውስጥ የሚገባው? ከማስ ፕሮዳክሽን ተጠቃሚ ለመሆን ነው። ምክንያቱም በዲቪዥን ኦፍ ሌበር ለምሳሌ አዳም ስሚስ ያስቀምጠው ሰዎች ተባብረው ሲያመርቱ በተናጠል ከሚያመርቱት በላይ እጥፍ ማምረት ይችላሉ እና ነገሮች ይረክሳሉ። በአጠቃላይ ሰዎች ብቻቸውን በተናጠል ከሚኖሩ ይልቅ እንደ ሀገር ባለ ሰፊ ማህበረሰብ ውስጥ አባል ሆነው ሲኖሩ አንደኛ አስተዋጽኦአቸውም እጥፍ ነው የሚሆነው ነው። አሁን ለምሳሌ ብቻችሁን ቁጭ ብላችሁ አንድ ነገር ከምትሰሩ አሁን አዳም ስሚስ ሲያስቀምጥ ምን ያስቀምጣል መሰላችሁ? ደጋግሜ ተናግሬዋለሁ። መርፌ ቁልፍ ሲመረት አንድ ሰው ቁጭ ብሎ መርፌ ቁልፍ ቢያመርት ይላል በቀን አንድ ሰው ቁጭ ብሎ መርፌ ቁልፍ ቢያመርት ቢበዛ 20 እስከ 200 ምናምን በጣም ፕሮፌሽናል ከሆነ ምክንያቱም ሽቦ ማውጣት አለበት፣ ቀጥ ማድረግ አለበት፣ መጠምለል አለበት፣ መቁረጥ አለበት፣ ፒን ውስጥ ማስገባት አለበት፣ ቀለም መቀባት አለበት፣ ካርቶን ውስጥ ማስገባት አለበት። በጣም ጥቂት ነው የሚሰራው። ነገር ግን 10 18 ከ15 እስከ 18 የሚሆኑ ሰዎች ሆነው
ተያይዘው አንዱ ሲያወጣው፣ አንዱ ሲቆርጠው፣ አንዱ ሲጠመልል፣ አንዱ ፒን ውስጥ ሲያስገባ፣ አንዱ ካርቶን ውስጥ ሲያስገባ፣ አንዱ ሲቀባው ምናምን ሲል የማምረት አቅማቸው it would be multiplied in hundreds ነው። ዲቪዥን ኦፍ ሌበር ማለት የስራ ክፍፍል ሲኖርና ያ የስራ ክፍፍል ደግሞ በቢዝነስ ፕሮሰስ ኢንጂነሪንግ ሲያያዝ ፕሮዳክቲቪቲ በጣም ነው የሚጨምረው። ስለዚህ አስቡት እናንተ አሁን ለምሳሌ ስራ ሄዳችሁ የምትሰሩትን ነገር ሰርታችሁ የሆነ ወረቀት የሚመስል ነገር ይሰጣችኋል። እንዲያውም አሁን በዚህ ዘመን ከመጣችሁ ላይክ ነው ባንካችሁ ውስጥ ክሬዲት ይደረገ በስልካችሁ ነው አክሰስ የምታደርጉ። በሱ ሄዳችሁ ቤት ሳትሰሩ ትኖራላችሁ። አስቡት if you have to build your own house መንገድ ሳትሰሩ ትሄዱበታላችሁ። ስልኩን ተመልከቱት፣ ሳትሰሩ ትጠቀሙበታላችሁ። ጤፉን ሳታመርቱት ትገዙታላችሁ። ላይክ ነው አታክልቱን ሳታመርቱት ትገዙታላችሁ። ስጋውን ሳታመርቱት ምን አረጋችሁ ማለት ነው ነው ቶታል ሶሻል ፕሮዳክቲቪቲ ጠቅላላው ሀገራዊ የማምረት ላይክ ነው የማምረት አቅሙና ይሄ የተያያዘበት ቼን እናንተ ዘና ብላችሁ ቢሮ ሄዳችሁ ወይንም ደግሞ የቀን ሰራተኛ እንኳን ቢሆን አንድ ሰው ሄዶ የሚሰራውን ሰርቶ ይዞ ገንዘብ ይዞ ይመጣል። በዛ ገንዘብ እንዴት እንደሚሰራ ማያውቀውን ነገር ይገዛል ነው በጣም በትንሽ ብር ማለት ላይክ እንዴት ልበላችሁ ሌትስ አስዩም ሂዝ ፔድ ዌል ላይክ ነው ለምሳሌ አሁን እኛ ሀገር ያለውን የዋጋ ግሽበት እሱ የኢኮኖሚ አስተዳደር ባድ ማኔጅመንት ውጤት ነው። እሱን ለማጥፋትም ነው ላይክ ነው ሌትስ ማኔጅ ኢት ፕሮፐርሊ። ስለዚህ ሰውየው ሄዶ የሆነ ቦታ ሰርቶ ገንዘብ ይዞ ይመጣል። በዛ ገንዘብ ያለፋበትን ነገር ይኖርበታል ነው እና ሰው ማህበረሰብን ጆይን የሚያደርግበት ከዚህ ለመጠቀም ነው። ከዚህ ማስ ፕሮዳክሽን ነገሮችን ያቀላል ነው። መንገዱን ሳይሰራው ይሄድበታል። ምንም እንኳን በግብር የተወሰነች ነገር አስተዋጽኦ ቢያደርግ ትንሽ ሰርቶ ደግሞ ገንዘብ ያለው ሰው ደህና ሰው ከሆነ እንዴት ሊመረት እንደሚችል ምንም አይዲያ የሌለውን መኪና ገዝቶ ይነዳል። ስልክ ታውቁታላችሁ አሁን እንዴት ተደርጎ ምን ተብሎ ምናምን ወይ ኮምፒውተራችሁ you have no idea you just fire it up you use it that's the reason ሰዎች ማህበረሰብን የሚቀላቀሉበት የፖለቲካ ማህበረሰብ ፋይዳው ራሱ እሱ ነው። ሲጀምር የሆነ ካልቸራል ምናምን አይደለም፣ እሱ ደሪቬቲቭ ነው፣ ተረፈ ምርት ነው፣ ከሱ በኋላ የሚመጣ ነገር። ዋናው ሰዎች ቋንቋዬን ላስከብር ብለዋል ለማህበረሰብ የሚቀላቀሉ ለህልውናቸው ሲሉ ነው የሚቀላቀሉ። ማህበረሰባቸው ደግሞ በትክክል ኦርጋናይዝ ሆኖ ከተመራ አሁን እንዳልኳቸው አንድ ሰው የምትችሉት ሙያ አንድ ነገር ሊሆን ይችላል። ዶክተር ልትሆኑ ትችላላችሁ። የምታውቁት በቃ ሰው ምንድነው እንዴት ያደርጋል፣ ያንቀጠቅጣል፣ ይወጋል፣ ይሸቀሽቃል ወይ ምናምን ብላችሁ ኦኬ ይሄማ እንትን ነው ብላችሁ መድኃኒት ማዘዝ ሊሆን ይችላል። እያቃለልኩ አይደለም ዶክተር ግን ሙያችሁ እሱ ሊሆን ይችላል። ያችን ብቻ አውቃችሁ ግን ምግብ ሳታመርቱ ትበላላችሁ፣ ቤት ሳትሰሩ ትኖሩበታላችሁ። ላይክ ነው ዶንት ሴይ ላይክ ነው ደሞዙ አልበቃም እሱ ሌላ ዲቤት ነው። ምግብ ሳታመርቱ ቤት ሳትሰሩ ትኖሩበታላችሁ፣ ትራንስፖርት ሳትሰሩ ትጓጓዙበታላችሁ፣ መንገድ ሳትሰሩ ትጠቀማላችሁ። ዩ ጋርነር ላይክ ነው በጣም ብዙ ጥቅሞች ደራይቭ ታደርጋላችሁ ከማህበረሰብ። ያ ነው የማህበረሰብነት እሴንሱ አላማው። በዛ ውስጥ ኦፍ ኮርስ ክብር አለ። ለምሳሌ ላይክ ነው የሆነ ቋንቋ ተናጋሪ ከመሆናችሁ ጫና ከመጣ መብታችሁን ተከራክራችሁ የምታስከብሩበት ነገር ያስፈልጋችኋል። ያም ራሱ ግን የሚቻለው ማህበረሰቡ ኢፌክቲቭ ሲሆን ነው። አሁን ለምሳሌ የህግ የበላይነት ተከብሮ ኮንስቲቲዩሽናሊ መብታችሁ ተከብሮ የንብረት ባለቤትነት መብት ምናምን ሲሰጥ የንብረት ባለቤትነት መብታችሁ ሲታወቅ በህይወት የመኖር መብታችሁ ዋስትና ሲሰጠው ነፃነት ሀሳባችሁን የመግለጽ መብታችሁ then it become much easier እነዚህ የምትሏቸውን ካልቸራል ምናምን መብቶቻችሁን ለማስከበር በጣም የተመቻቸ ሁኔታ ይፈጥራል። ማህበረሰቡ ነው ራሱ የሚያስችላችሁ ያንን ካልቸራችሁን ስጋት ሳይሰማችሁ። አስቡት አሁን ለምሳሌ ዘፈን መስፈን ካልቸር ቢኖራችሁ የሙዚቃ መሳሪያውን እናንተ ሰርታችሁት ነው የምታመጡት ነው። ኦፍ ኮርስ በአንድ ሀገር ብቻ የተወሰነ አይደለም። ግን ለምሳሌ ሙዚቃ ጊታር ኢትዮጵያ ውስጥ አይ ዶንት ኖ የሚመረት አይመስለኝም። ግን ቶታል ኮሌክቲቭ ፓወሩ
ጊታሩን ከውጭ ሀገር ኢምፖርት አድርጎ መጥቶ በእናንተ በብር ሊያቀርብላችሁ የሚችልበት ሁኔታ ይፈጥራላችሁ። እናንተም ስራ አግኝታችሁ በልታችሁ ጠጥታችሁ ለብሳችሁ ተኝታችሁ ነድታችሁ ከዛ አልፋችሁ አይ ቲንክ በቋንቋዬ በጊታር ልጫወት እፈልጋለሁ የሚል ሃይራርኪ ኦፍ ኒድስ ፈጥራችሁ ከዛ በኋላ ያንን ፍላጎታችሁን ለማርካት የሚያስችል ገንዘብ ራሱ ፕሮዲውስ አድርጋችሁ መምጣት እንድትችሉ ምህዳሩን የሚፈጥርላችሁ ማለት ነው ሀገር ነው። ያ ሀገር በኢትዮጵያዊ ሁኔታ ማለት ነው ኢትዮጵያዊ ብሔርተኝነት ነው። ስለዚህ ኢትዮጵያዊ ብሔርተኝነት በጣም የሚያኮራ የሚያስደስት ሀብትህ ነው አሴትህ ነው ጥቅምህ ነው። ግን የተበላሹ ብዙ ፖለቲካዎች ምን ያደርጉታል? ሌላ ነገር ያስመስሉትና at the end of the day ምንድን ነው የሚያደርጉት? ጊታር የሌለው ጊታር መግዛት የማይችል የቋንቋ ዘፈን ይከበርልኝ የሚል ሰው ነው። በቆርቂ እንዲህ ልታረግ ነው ማለት እንትኑ ነው። በቃ እንዴት ልበላችሁ፣ ጥቅም ከጉዳት ማስላት የሚባል ነገር ኮምፕሊትሊ በቃ ያጠፋዋል። ሲኖርህ እኮ ነው መብት ሲኖርህ ነው ነፃነት ሲኖርህ ነው እንደ ሰው ስትከበር ነው ገንዘብ ሲኖርህ ነው ፋይናንስ ማድረግ ስትችል ነው ራስህን ራሱ ካልቸራሊ ኤክስፕሌን ላይክ ምንድነው የሚባለው ዲስክራይብ ማድረግ የምትችለው ራስህን ማሳየት የምትችለው። ያንን ምህዳር አጥፍቶ ያንን ኢኮኖሚክ ያንን ፖለቲካል ያንን ሶሻል ያንን ካልቸራል ላይክ ነው ኢኮሲስተም አጥፍቶ ዝም ብሎ የሆነ ነገር ታፔላ አምጥቶ ቢለጥፍልን ዋት ዘ ፖይንት ነው? እና ግን ምን ያደርገናል ነው ላይክ ነው የተበላሸ የፖለቲካ አስተሳሰብ ሲኖር ፋንድያውን ወርቅ ያደርግባል። እና የብሔር ፖለቲካ ህብረተሰባዊነትን የሚያቀነጭር ነው የሚያጠፋ ነው። ይሄ ነገድ ብሔርተኝነት ኢትኖ ናሽናሊዝም አይደለም ለካፒታሊስት አሁን በአልኳችሁ መሰረት ላይክ ነው ሶሻል ፕሮዳክቲቪቲን ኮሌክቲቭሊ ኢንክሪዝ የሚያደርገው መደረግ አለበት ብሎ የሚያምነው ካፒታሊስት ስርዓት እንኳን አይደለም ነው ብለን ስታሊን ራሱ ሰራተኛውን በሰራተኝነቱ ማደራጀት እንዳንችልና ለመብቱ ለጥቅሙ መቆም እንዳይችል ደንቃራው ነብን ያለው ነገር። እኛ ደግሞ እየፈረደብን ሁለት ግራግር ጫማ ማድረግ የሚቀና እና ስታሊን ራሱ ነገርኳችሁ እንግዲህ እንደዚህ ብሎ ነው ላይክ አላስቸገራቸውም አላሻቸውም ችግር አልፈጠረም አይደለም። በቻይና ውስጥ በራሻ ውስጥ ቻይና ስለ ብሔር ብታነሳ በካራቴ ነው አንገትን ለምን እንትን ነው ጸረ ህብረተሰባዊነት ነው ጸረ ፕሮዳክቲቪቲ ነው። የላይክ ዋናውን ትልቁን ርዕስ አስቀምጠ ላይክ ነው በትንሹ በምናምኑ ላይ እንድትንጠለጠል ያደርጋል። እና በሀገራችን ግን በሚያሳዝን ሁኔታ ይሄንን እንዳናየው ተደርገናል። ላይክ ነው አሁን ኢትዮጵያ ውስጥ ስለ በጀት ማውራት አሁን እነሱ እንደሚሉት ታክስ ቱ ጂዲፒ ሬሾ እየቀነሰ ነው። ለዚህ ምክንያት አንዱ መንግስት ፖሊሲ ያወጣል፣ ፖሊሲውን አያስፈጽመውም። አይ መንግስት ፖሊሲ ማውጣት ሌላ ጉዳይ ነው። ፖሊሲውን አውጥቶ እዛ ጋር በወረቀት እዚህ ጋር ጽፎ እዚህ ጋር ለምንድን ነው ማለት ነው የጻፈውን የሚረሳው? እሳቤው ሀገር ምንድን ነች? ፋይዳዋ ምንድን ነው? ከኢትዮጵያ ምንድን ነው የምፈልገው? ኢትዮጵያን ወዴት ነው ልወስድ የምፈልገው የሚል ነገር የለውም። እሳቤ ውስጥ ያለው ምንድን ነው? ቅዠት አለበት። ኢትዮጵያዊነት ጨፍላቂነት ነው ይላቸው። ምን እንደሆነ ምንድን ነው መጨፍለቅ? አንተ በረሮ ነህ እንደ የምትጨፈለቀው? ኢትዮጵያዊነት ጨፍላቂነት ነው ወይ ደግሞ ያመጣልሃል እንትና የሆነ በቃ ኮማንዶ ለስራ ማለት የሆነ ጦርነት ማይሰለቸው ጋራ ለጋራ መሮጥ ማይሰለቸው በቃ ላይክ ነው እንትን የሚሆን አዲክሽን ያለበት ይሆንብሃል። መገንጠል ምናምን ህዝቡ የራሱን እንትን አለው ታሪካዊ እንደዚህ ይጎነጉንላቸዋል። ታሪክ ኢትዮጵያ የምትባል ሀገር አልነበረችም። ምንም አንብበው ስለማያውቅ እኮ ነው ማለት የሞኝ የደርቅ ድፍረት ይደፍራል ወይ ደግሞ ሲበዛ
ያቺ ያልኳችሁ ነገር ነች። ኢትዮጵያዊነት እንትን ከሆነ እኔ ባዶ ሆናለሁ ነው የሚሰማኝ ማለት ነው። ዞር ብሎ የሚያየኝ ያጣሉ አይነት ነገር ነው እና የብሔር ፖለቲካ ደግሞ ችግሩ አሁን ካልኳችሁ አንፃር የዘመናዊ በጀትን ማስተዳደር የሚችልበት የጀርባ አጥንት የሌለው ሀገር ይፈጥራል ማለት ነው። የሚያሳዝን ነው እኮ ነው የምላችሁ። የክልሎች ሄዳችሁ ስታዩ በሀገራችን ለአንድ ተማሪ በአመት 1,000 ብር መመደብ አይችሉም። አሁን እነዚህ ክልል ናቸው ወይስ በቃ ልክ ነው ያለ በ21ኛው ክፍለ ዘመን ነው የምላችሁ። ለአንድ ተማሪ አመት ካላቸው የበጀት እጥረት አንፃር ላይክ $1,000 ብር መመደብ አይችሉም ነው። በጣም ደካሞች ናቸው። እነዚህን ክልሎች እንዴት አድርገን ኢኮኖሚክ ቫይታሊቲያቸውን መስርተን አጠናክረን ማለት ውጤታማ ተወዳዳሪ ላይክ ነው ሀብታቸውን መጨመር እንችላለን ላይ ነው ቅድሚያ መሰጠት ያለበት። ህብረተሰባዊ ጠቅላላ ሀገራዊ ምርትን ማሳደግ ላይ ነው ትኩረት ማድረግ ያለብን ወይንስ ለአንድ ተማሪ በአመት 1,000 ብር መመደብ የማይችል? በቀደም ብያችኋለሁ። አሁን የሱዳን አልኩኝ ይቅርታ፣ ጋምቤላ የግጭቱ ምክንያት አንዱ ምንድን ነው? ኖየር የሚባሉት ብሔሮች ወይም ነገዶች በስደተኝነት ይመጣሉ ጋምቤላ እና በእርዳታ የሚሰጣቸው ድንኳን ውስጥ እየኖሩ የሚቀርብላቸው ሰርቪስ እና የሚሰጣቸው እርዳታ ሀገር ውስጥ ከሚኖሩ ከአኟኮቹ የተሻለ ያደርጋቸዋል፣ ያጋጫቸዋል። ከዚህ በላይ ምን እንሁን ሰዎች? እኛ አሁን ኢትዮጵያኖች ማውራት ያለብን ስለ ብሔር ነው ወይስ እንዴት አድርገን ነው ላይክ ነው ለዛውም ደግሞ ኮሌክቲቭ ናሽናል ዴቨሎፕመንት ማምጣት በሰብአዊነት ተከባብረን በሰውነት እኩል ተቀባብለን አብረን መኖር ከብሔራችን ጋር ምንም ሊያጋጨው የሚችል በሌለበት ሁኔታ ብቻ የምናወራው የምናደርገውን የምንለውን ስለማናውቅ በቃ ጥፋት እንመርጣለን እና ይሄን ለማለት ነው። በሚቀጥለው በ9ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም